ውድ ቻናላችን ቤተሰቦች እንኳን ወደ ቻናላችን በደህና መጣችሁ። በትናንትናው ምሽት ላይ እንግዲህ የተለያዩ የሻምፒዮንስ ሊግ ጨዋታዎች ተደርጓል። በጎልም የተንበሸበሸ የሻምፒዮንስ ሊግ ምሽትም ሆኖ አምሽቷል። በአጠቃላይ እንግዲህ 9 ጨዋታዎች ሲደረጉ 43 ጎሎች ተቆጥሯል። እነዚህን ጨዋታዎች እንግዲህ የምንመለከት ይሆናል። እስከ መጨረሻው ደቂቃ ድረስ አብራችሁኝ እንድትቆዩ በአክብሮት ጋብዛለሁ። እናንተስ ከነዚህ ጨዋታዎች የትኛውን ተመለከታችሁ? በጨዋታዎች ላይ ምንድነው ያያችሁት ነገር የሚለውን ነገር ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። ሰብስክራይብ፣ ላይክ፣ ሼር እያደረጋችሁም የቻናሉ ቤተሰብ እንድትሆኑም በአክብሮት እጠይቃለሁ። አሁን በቀጥታ ወደ ጨዋታው የምንገባ ይሆናል። ትናንትና ምሽት ላይ እንግዲህ የሻምፒዮንስ ሊግ የምድብ 3ኛ ጨዋታ ተካሂዶ ነበር። በአጠቃላይ እንግዲህ 9 ጨዋታዎች ሲካሄዱ አንድ ጨዋታ ብቻ ነው 0-0 መጠናቀቅ የቻለው። በሌሎች በቀሪ ጨዋታዎች ግን ቢያንስ 2 ግቦች መቆጠር ችሏል። መጀመሪያ ላይ እንግዲህ በምሽት 1:45 ላይ የተደረጉ 2 ጨዋታዎች ነበሩ። አንደኛው ጨዋታ እንግዲህ ካርታ አልማይቲ ከፓፎስ ጋር ያደረጉት ጨዋታ የነበሩ። እነዚህ 2 ክለቦች እንግዲህ ለመጀመሪያ ጊዜ ነው በሻምፒዮንስ ሊግ ሲሳተፉ እና እነዚህ 2 ክለቦች ብቻ ናቸው 0-0 መውጣት የቻሉት። በፓፎስ በኩል እንግዲህ አንድ ተጫዋች በቀይ ካርድ ወጥቶባቸው ነበረ። ነገር ግን ጨዋታውን 0-0 ማጠናቀቅ ችሏል። ከዚህ የተቀሩት ግን 8 ጨዋታዎች ቅድም እንዳልኳችሁ 43 ግቦችን ማስተናገድ ችሏል። ትናንትና ምሽት ላይ እንግዲህ ብዙ ጎሎች ካስተናገዱ ጨዋታዎች መካከል እንግዲህ አንደኛው ባርሴሎና ከኦሎምፒያኮስ ጋር ያደረጉት ጨዋታ የነበረው። በዚህ ጨዋታ እንግዲህ ባርሴሎና ኦሎምፒያኮስን 6-1 በሆነ ውጤት ማሸነፍ ችሏል። የባርሴሎናን የማሸነፊያ ግቦች ሎፔዝ በ7ኛው በ39ኛው እንደዚሁም በ76ኛው ደቂቃ ላይ ባስቆጠራቸው ግቦች አትሪክ መስራት ሲችል ቀሪዎቹን ግቦች ራሽፎርድ በ74ኛውና በ79ኛው ደቂቃ ላይ 2 ጎሎች ማስቆጠር ችሏል። እንደዚሁም ደግሞ ላሚን ያማል በ68ኛው ደቂቃ ላይ በፍጹም ቅጣት ምት ማስቆጠር ችሏል። የኦሎምፒያኮስን ብቸኛ ግብ ደግሞ ኤልካባብ 54ኛው ደቂቃ ላይ በፔናልቲ ማስቆጠር ችሏልና በአጠቃላይ እንግዲህ ባርሴሎና ይህንን ጨዋታ 6-1 በሆነ ውጤት ማሸነፍ ችሏል። በዚህ ጨዋታ ላይ እንግዲህ ኦሎምፒያኮስ ምናልባትም ይህ ውጤት መቀየር የሚችሉባቸውን አጋጣሚ አግኝተው ነበረ። ነገር ግን እነዛን አጋጣሚዎች ባለመጠቀማቸው ምክንያት ነው እንግዲህ እንደዚህ በሰፊ የጎል ልዩነት ሊሸነፉ ይቻሉት። በተለይ ደግሞ የአንድ ተጫዋች በቀይ ካርድ ከወጣባቸው በኋላ እንግዲህ ኦሎምፒያኮስ ተቸግረው መመልከት ይችለናል። ከቀይ ካርዱ በኋላ ባርሴሎናዎች 4 ግቦችን ማስቆጠር ችሏል። ከዛ በፊት እንግዲህ እስከ ቀይ ካርዷ ድረስ ኦሎምፒያኮሶች 2-1 ነው የነበሩት። ከዛ በኋላም እንግዲህ ጎል ማስቆጠር የሚችሉባቸውን አጋጣሚዎችም አግኝተው ነበረ። የተሻለም ሲንቀሳቀሱ ነው የነበሩት። ነገር ግን ደግሞ ቀይ ካርድ ከወጣባቸው በኋላ ሙሉ ለሙሉ መበለጥ ችሏል። በዚህ ጨዋታ ላይ እንግዲህ ባርሴሎናዎች 14 ሙከራ ማድረግ ሲችሉ 7ቱ ኦን ታርጌት ነው የነበረው። የኦሎምፒያኮስ ደግሞ 5 ሙከራ ማድረግ ችለው 2ቱ ኦን ታርጌት ነው የነበረው ነው። ኦሎምፒያኮስ እስከሆነ ሰዓት ድረስ እንግዲህ ጥሩ መንቀሳቀስ ችለው ነበር። ባርሴሎናዎች ግን አሁንም ድረስ መከላከል ላይ ችግር እንዳለባቸው በዚህ ጨዋታ ላይ የተመለከትን ይመስለኛል። አሸንፈው ሊወጡ ችለዋል። 6 ጎሎችን ሊያስቆጥሩ ችለዋል። እንደዛም ቢሆንም ግን ጨዋታው ሊቀየሩ የሚችሉባቸውን አንዳንድ ሁኔታዎችን ግን አጋጥሟቸው ነበረ። በስተመጨረሻ አሸንፈው ቢወጡ ማለት ነው። አሁንም መስተካከል ያለበት ነገር እንዳለ እንግዲህ በዚህ ጨዋታ የተመለከተን ይመስለኛል። ሌላኛው የተደረገው ጨዋታና በትናንትናው እንግዲህ በጣም በስፋት ግምት ተሰጥቶት የነበረው አርሰናል ከአትሌቲኮ ማድሪድ ጋር ያደረጉት ጨዋታ ነው የነበረው። ይህንን ጨዋታ እንግዲህ አርሰናሎች 4-0 በሆነ ውጤት ማሸነፍ ችሏል። ጋብሪኤል 57ኛው ደቂቃ ላይ፣ ማርቲኔሊ 64ኛው ደቂቃ ላይ እንደዚሁም ደግሞ ጊዮክሬስ 67ኛውና 70ኛው ደቂቃ ላይ ባስቆጠሯቸው ግቦች እንግዲህ 4-0 በሆነ ውጤት ማሸነፍ ችሏል። እነዚህ 4 ግቦች ከመቆጠራቸው በፊት ግን አትሌቲኮ ማድሪዶች 2 አጋጣሚዎችን ማግኘት ችለው ነበረ። ሁለቱንም እንግዲህ አልቫሬዝ ነበረ የሞከረው። ሁለቱም መግባት ሳይችሉ ቀርቷል። በተለይ ደግሞ ፈርስት ሃፍ ላይ እንግዲህ ዴቪድ ራያ ጎሉን ትቶ ወጥቶ ነበርና በዛ በወጣበት ሰዓት እንግዲህ አልቫሬዝ ሞክሮ ነበርና ለትንሽ ወጣበታለች። ከዛ በኋላም ግን 1-2 አጋጣሚ እንግዲህ ሞክሮ አንገልገጅቶበት ሲወጣ መመልከት ችለናል። እንደዚህ ስል ግን አትሌቲኮ ማድሪዶች ሙሉ ለሙሉ ጨዋታው ላይ ብልጫ ወስደዋል ማለት አይደለም። በተለይ ደግሞ አርሰናሎች እንግዲህ 70ኛው ደቂቃ ላይ በጊዮኬሬስ 4ኛውን ግብ እስከሚያስቆጥሩበት ሰዓት ድረስ ሙሉ ለሙሉ ማለት በምንችለው መልኩ ጨዋታውን መብለጥ ችለው ነበረ። በተደጋጋሚ ሲያጠቁ ተመልክተናል። ከአንድም 2-3 አጋጣሚዎች እንግዲህ አንገል ገጭቶባቸው ሲወጣ መመልከት የቻልንበት ሁኔታ አለ። በአጠቃላይ እንግዲህ አርሰናሎች 19 ሙከራዎችን ማድረግ ችሏል በዚህ ጨዋታ ላይ። ከነዚህ 19 ሙከራዎች ደግሞ 8ቱ ኦን ታርጌት ነው የነበሩት። አትሌቲኮ ማድሪዶች በአንጻሩ ግን 11 ሙከራ ሲያደርጉ አንዷ ብቻ ነበረች ኦን ታርጌት መሆን እየቻለችውና አርሰናል ሙሉ ለሙሉ ብልጫ መውሰድ የቻለበት ጨዋታ ሆኖ ተመዝግቧል። ከዚህ በተጨማሪም እንግዲህ በክሊንሺት የሚወጣበት ሁኔታ ተፈጥሯል። አርሰናል በተከታታይ ጨዋታዎች እንግዲህ ድልን እያስመዘገበ ነው የሚገኘው። ሙከራዎች ራሱ እየተሞከሩበት አይደለም። የፉልሃም ጨዋታ ላይ እንግዲህ ሙሉ ለሙሉ በልጦ ምንም አይነት ኦን ታርጌት ሙከራ ሳይሞከርበት ነበር የወጣው። የዛሬ ጨዋታ ላይ ደግሞ አንድ ሙከራ ብቻ ነው የተሞከረበትና እስካሁን ድረስ እንግዲህ አርሰናሎች በጣም ጥቂት ጎል የተቆጠረበት ክለብ ነው እየሆነ የሚገኙና ዘንድሮ እንግዲህ በጣም ጠንካራ የሚባል እንቅስቃሴ ማድረግ ችሏል። በትናንትናው ምሽት ላይ እንግዲህ በተደረገው ጨዋታ
6 ቢግ ቻንስ ነበረ ክሬት ማድረግ የቻለው አርሰናል 4ቱን ሚስ ማድረግ ችሏል እንጂ ምናልባትም የዚህ ጨዋታ ውጤት ከዚህ የበለጠም የጎል ልዩነትም ሊፈጥር የሚችልበት እድልም ነበራቸውና አርሰናሎች እንግዲህ ዘንድሮ በጣም ጠንካራውን አርሰናል እየተመለከተ ነው የምንገኘው። በማጥቃት ደረጃ ጎሎችን እያስቆጠሩ ነው የሚገኙት። በተለይ ደግሞ በቆመ ኳስ እንግዲህ በጣም ብዙ ጎሎችን እያስቆጠሩ ነው የሚገኙት። ባለፈው ፉልሃምንም ሲያሸነፉ በቆመ ኳስ ነው። በዚህ ጨዋታ ላይ ራሱ ሁለቱን ግቦች ያስቆጠሩት በቆመ ኳስ ነውና ይህ የቆመ ኳስ የማስቆጠር ጥንካሬያቸው እንግዲህ አሁንም አብሯቸው እንዳለ እንግዲህ የሚያሳይ ነው። ምናልባትም እንግዲህ ዘንድሮ አርሰናል ዋንጫ የሚያነሳ ከሆነ በዚህ የቆመ ኳስ አጠቃቀም ጥንካሬያቸው ሊሆን የሚችልበት እድል በጣም የሰፋ ይመስለኛል። ከዚህ የበለጠ ደግሞ በጣም ዘንድሮ እንግዲህ የሚደነቁበት ነገር ቢኖር ምንድነው መከላከሉ ላይ ነው። በዚህ ጨዋታ ላይ እንግዲህ ቲምበር፣ ሳሊባ፣ ጋብሪኤል እና ሉዊስ ስኬሊ ነበረ መግባት የቻሉት። ከዚህ በፊት እንግዲህ በሉዊስ ስኬሊ ፋንታ ካላፊዮሪ ነበር ሲገባ የተመለከት ነው። ነገር ግን ካላፊዮሪ ሳይኖር ራሱ ሉዊስ ስኬሊ ገብቶም ራሱ በጣም ጠንካራ የመከላከል አቅም እንዳላቸው እንግዲህ ያስመለከተ ይመስለኛል። ከዚህ በተጨማሪም ደግሞ ዙቢሜንዲም በዚህ ጨዋታ ላይ ድንቅ ሆኖ ነበረ ያመሸው። ጊዮኬሬስም በተጨማሪም ኤዜም እንዳለ ተጫዋቾች እንግዲህ ምርጥ ብቃታቸውን ያስመለከቱበት ጨዋታ ሆኖ ማምሸጥ ችሏልና ዘንድሮ እንግዲህ ምናልባት ከሁለቱ ትልልቅ ዋንጫዎች እንግዲህ አንዱን ሊያሳኩ የሚችሉበት እድል እንዳለ እንግዲህ ፍንጭ የሚሆን ይመስለኛል ይህ ጨዋታ። በተለይ ደግሞ ተጫዋቾች እንግዲህ እንደዚህ አይነት ጥንካሬን እያሳዩ የሚሄዱ ከሆነ ጨዋታዎችን እያሸነፉ እንደዚሁም ደግሞ በክሊንሺት እየወጡ ጠንካራ መሆናቸውን ለተጋጣሚ ቡድኖች እያሳዩ በሄዱ ቁጥር አንደኛ ተጋጣሚ ቡድኖች ራሱ እየፈሯቸው ነው የሚሄዱት። ሁለተኛ ደግሞ እነዚሁ የአርሰናል ተጫዋቾች ራሱ ራስ መተማመናቸው በጣም እየጨመረ ነው የሚሄደውና በዚሁ አቋማቸው የሚሄዱ ከሆነ እንግዲህ ምናልባትም ወይ ፕሪሚየር ሊጉን ወይ ሻምፒዮንስ ሊግን ሊያነሱ ይችላሉ ብዬ አስባለሁ። ሌላኛው ደግሞ በምሽቱ ብዙ ጎሎች የተቆጠሩበት ጨዋታ ሆኖ ያለፈው ሌቨርኩሰን ከፒኤስጂ ጋር ያደረጉት ጨዋታ ነው የነበረው። በዚህ ጨዋታ እንግዲህ ፒኤስጂዎች 7-2 በሆነ ውጤት ባየር ሌቨርኩሰንን ማሸነፍ ችሏል። ይህ ጨዋታ እንግዲህ የተካሄደው በባየር ሌቨርኩሰን ሜዳ ነበረ። ነገር ግን 7 ጎሎችን በማስቆጠር ፒኤስጂዎች ማሸነፍ ችሏል። የፒኤስጂን ግቦች ስንመለከት እንግዲህ የመጀመሪያውን ጎል ማስቆጠር የቻለው 7ኛው ደቂቃ ላይ ፓቾ ነበረ። ከዛ በኋላ እንግዲህ ዱዌ 41ኛውና 45ኛው ደቂቃ ላይ ማስቆጠር ችሏል። ካቫርስኬሊ 44ኛው ደቂቃ ላይ፣ ሜንዲስ 50ኛው፣ ዴምቤሌ 66ኛው፣ ቪቲኖ ደግሞ 90ኛው ደቂቃ ላይ ማስቆጠር ችሏል። የሌቨርኩሰንን ደግሞ ሁለት ግቦች ደግሞ ጋርሺያ ማስቆጠር ሲችል 38ኛው ደቂቃ ላይ በፔናልቲ 54ኛው ደቂቃ ላይ ደግሞ በጨዋታ ማስቆጠር ችሏል። በዚህ ጨዋታ ላይ እንግዲህ ከሁለቱም ቡድኖች አንዳንድ ተጫዋቾች በቀይ ካርድ ወጥቶባቸዋል። እንደዚሁም ደግሞ ባየር ሊቨርኩሰኖች እንግዲህ 2 ፔናልቲ ማግኘት ችሎ ነበረ። አንዷን ፔናልቲ ሳይጠቀሙባት ቀርተው ነው እንጂ ምናልባትም ከዚህ የበለጠ ጎል ሊያስቆጠሩ የሚችሉበት እድል ሊኖራቸውም ይችል ነበረ። በዚህ ጨዋታ ላይ እንግዲህ ፒኤስጂዎች ሙሉ ለሙሉ ማለት በምንችለው መልኩ ጨዋታውን መብለጥ ችሏል። በአጠቃላይ እንግዲህ 71% ፖዚሽን ነበረ መያዝ የቻሉት። ይህ ብቻም ሳይሆን 24 ሙከራዎችን ማድረግ ችሏል። ከሜዳቸው ውጭ ተጉዘው እንግዲህ 24 ሙከራ ማድረግ ማለት በጣም ከባድ ነው። በጣም ብዙ ሙከራዎችን ነው ማድረግ የቻሉት። ከነዚህ 24 ሙከራዎች 8ቱ ኦን ታርጌት ነው የነበረው። እንደዚሁም ደግሞ የክሊር ከርት ቻንሳቸውን ስንመለከት ደግሞ ወይም ደግሞ ቢግ ቻንስ 4 ብቻ ነበር ክሬት ማድረግ የቻሉት። ከነዚህ 4ቱ እንግዲህ አንዱን ሚስ ማድረግ ችሏልና በጣም አስደናቂ የሚባል እንቅስቃሴ ማድረግ የቻሉበት ሁኔታ ነው የተፈጠረውና ፒኤስጂዎች እንግዲህ ዘንድሮም ሻምፒዮንስ ሊግን ማንሳት እንደሚችሉ ያሳዩበት ጨዋታ ሆኖ አግኝቼዋለሁ። ያለፈው ሲዝን እንግዲህ ይህንን ምርጥ ብቃታቸውን ሲያስመለክቱን የነበሩት ከምድብ ጨዋታ በኋላ በነበረው ጊዜ ነው። በዚህ ሲዝን ግን ከመጀመሪያው ጀምሮ እንግዲህ ይህንን ድንቅ ብቃታቸውን እያስመለከቱ ነው የምንገኙትና ምናልባትም ዘንድሮም በተከታታይ ሁለተኛ ዋንጫ የሻምፒዮንስ ሊግ ዋንጫቸውን የሚያሳኩ ነው የሚመስሉ። ሌላኛው በምሽቱ የተደረገው ጨዋታ ደግሞ ኮፐንሃቨን ከቦሩሲያ ዶርትመንድ ጋር ያደረጉት ነው የነበረው። ይህንን ጨዋታ እንግዲህ ቦሩሲያ ዶርትመንድ 4-2 በሆነ ውጤት ማሸነፍ ችሏል። የዶርትመንድን የማሸነፊያ ግቦች ኒሚች በ20ኛውና በ76ኛው ደቂቃ ላይ ማስቆጠር ሲችል ቀሪዎችን ደግሞ ባንሲባሲ 61ኛው እንደዚሁም ደግሞ ሲልቫ 87ኛው ደቂቃ ላይ ማስቆጠር ችሏል። የኮፐንሃገንን ደግሞ አንቶኖ በ33ኛው ደቂቃ ላይ ራሱ ላይ ባስቆጠራት ግብ እንደዚሁም ደግሞ ዳንሶ በ9ኛው ደቂቃ ላይ ማስቆጠር ችሏል። ሌላኛው የተደረገ ጨዋታ ደግሞ ኒውካስልን ከቤኔፊካ ጋር የተገናኙበት ነው የነበረው። ይህንን ጨዋታ እንግዲህ ኒውካስሎች 3-0 በሆነ ውጤት ማሸነፍ ችሏል። የኒውካስልን ግቦች ጎርደን 32ኛው ደቂቃ ላይ ሳይስቆጠር ቀሪዋን ደግሞ በርንስ 70ኛውና 83ኛው ደቂቃ ላይ ማስቆጠር ችሏል። ይህንን ጨዋታ እንግዲህ ኒውካስል የተሻለ መጮት ችሏል። 52% ፖዚሽን መያዝም ችሏል። እንደዚሁም ደግሞ በሙከራ ደረጃ ራሱ
ራሱ 19 ሙከራዎችን ማድረግ ሲችሉ 10 ኦን ታርጌት ነው የነበሩት። የቤኒፊካን ስንመለከት ግን 7 ሙከራዎችን አድርጎ ሁለቱ ብቻ ነበሩ ኦን ታርጌት መሆን የቻሉት። ነገር ግን በዚህ ጨዋታ ላይ ጥሩ መንቀሳቀስ የቻሉበት ሁኔታ ነው የነበረውና ተመጣጣኝ የሆነ ጨዋታ ነው የነበረው ከሙከራዎቹ ውጪ ማለት ነው። ኒውካስል ግን በዚህ ሲዝን እንግዲህ ጥሩ እንቅስቃሴን እያደረገ ነው የሚገኘው። እስካሁን ድረስ እንግዲህ ባደረጋቸው 3 ጨዋታዎች ሁለቱን ማሸነፍ ችሏልና በ6 ነጥብ እንግዲህ 7ኛ ደረጃ ላይ መቀመጥ የቻለ ክለብ ሆኖና ምናልባትም እንግዲህ ካለፈው ጊዜ በሻምፒዮንስ ሊግ የነበራቸው ቆይታ እንግዲህ ዘንድሮ የተሻለ እንቅስቃሴ ሊያደርጉ የሚችሉበት ሁኔታ ይኖራል ብዬ አስባለሁ። ሌላኛው አስገራሚ ውጤት የተመዘገበው ደግሞ ፒኤስቪ ከናፖሊ ጋር ባደረጉት ጨዋታ ነው። ይህንን ጨዋታ እንግዲህ ፒኤስቪዎች 6-2 በሆነ ውጤት ማሸነፍ ችሏል። የፒኤስቪን የማሸነፊያ ግቦች ደግሞ ቦኖጎሮን ራሱ ላይ 35ኛው ደቂቃ ላይ ማስቆጠር ሲችሉ ሳብሪ 38ኛው ደቂቃ ላይ ማን 54ኛና 80ኛው ደቂቃ ላይ ፔፔ 87ኛው ደቂቃ እንደዚሁም ደግሞ ዶሮቺ 89ኛው ደቂቃ ላይ ማስቆጠር ችሏል። የናፖሊን ሁለት ግቦች ደግሞ ማክቶሚናይ 31ኛውና 86ኛው ደቂቃ ላይ ማስቆጠር ችሏል። ይህንን ጨዋታ እንግዲህ ናፖሊዎች 1-0 መምራት ችለው ነበር። ነገር ግን ከዛ በኋላ እንግዲህ ፒኤስቪዎችን መቆጣጠር የቻሉ አይመስልም። በእርግጥ በጨዋታ ደረጃ ተመጣጣኝ የሚባል ነበረ። ያን ያህል ፒኤስቪ ሙሉ ለሙሉ በልጧል ማለት አንችልም። ነገር ግን ደግሞ በሙከራ ደረጃ ፒኤስቪዎች በጣም የተሻሉ ቡድን ሆኖ መቅረብ ችሏል። 19 ሙከራዎችን ማድረግ ችለው ነበረ። 8ቱ ደግሞ ኦን ታርጌት ነው የነበሩትና በማጥቃት ሂደት ላይ እንግዲህ በጣም ፈጣን በሆነ ማጥቃት ነበረ ፒኤስቪዎች ሲጫወቱ የነበሩና በዛ ምክንያትም እንግዲህ 6-2 በሆነ ውጤት መሸነፍ ችሏል። ምናልባትም እንግዲህ የናፖሊ አሰልጣኝ አንቶኒ ኮንቲ እንግዲህ በሰፊ ውጤት ሲሸነፍ ይህ ለመጀመሪያ ጊዜ ነው የሚመስለኝ። ይህን ያህል በሰፊ የጎል ልዩነት ሲሸነፍ እንግዲህ ከዚህ በፊት ያየሁት አይመስለኝምና በጣም በሰፊ የጎል ልዩነት መሸነፍ ችሏል። ናፖሊ እንግዲህ በዚህ የጎል ልዩነት በእንደዚህ አይነት ሰፊ ውጤት ይሸነፋል ብሎ የጠበቀ ያለ አይመስለኝም። በእርግጥ አንቶኒ ኮንቲ እንግዲህ አንድ የሚታማበት ነገር አለ። እሱ ምንድነው? በሻምፒየንስ ሊጉ ያን ያህል ጥሩ የሚባል እንቅስቃሴን አያደርግም። በፕሪሚየር ሊጉ ወይም ደግሞ በሴሪያም ምርጥ የሚባል እንቅስቃሴን ቢያደርግ ራሱ በሊጉ ውድድሮች በጣም ጥሩ ቢንቀሳቀስም በአውሮፓ ውድድሮች ግን ያለው ቁጥራዊ መረጃ ግን ጥሩ የሚባል አይደለም። በሴሪያው ራሱ ዘንድሮ ከተመለከትን 7 ጨዋታዎችን አድርጎ 5ቱን ማሸነፍ ይችላል በሁለቱ ቢሸነፍም። ነገር ግን 3ኛ ደረጃ ላይ ነው የተቀመጠውና ጥሩ የሚባል እንቅስቃሴን እያደረገ ነው የሚገኘው በሴሪያ። ነገር ግን ደግሞ በአውሮፓ ውድድሮች እንግዲህ ከዚህ ቀደምም ሲያሳይ የነበረውን እንቅስቃሴ ነው እያሳየ የሚገኘው። እስካሁን ድረስ እንግዲህ ካደረጋቸው 3 ጨዋታዎች አንዱን ብቻ ነው ማሸነፍ የቻለው። እሱም እንግዲህ ስፖርቲንግን ያሸነፉበት ጨዋታ ነው። ቀሪዎችን ግን 2 ጨዋታዎች ግን መሸነፍ ችሏል። ምናልባትም እንግዲህ ዘንድሮም ልክ እንዳለፉት ጊዜያቶች ሁላ በሻምፒዮንስ ሊጉ ከምድብ ላይ አልፍ የሚችልበት እድል እንዳለ እንግዲህ ማሳያ ይመስለኛል። ሌላኛው የተደረገው ጨዋታ ደግሞ ዩኒየን ግላስኮ ከኢንተር ሚላን ጋር ያደረጉት ጨዋታ ነበረ። ኢንተር ሚላን እንግዲህ ይህንን ጨዋታ 4-0 በሆነ ውጤት ማሸነፍ ችሏል። የኢንተርን የማሸነፊያ ግቦች ዴምፍሪ 41ኛው ደቂቃ ላይ፣ ማርቲኔዝ 45ኛው ደቂቃ ላይ፣ ቻላኖጉ 53ኛው ደቂቃ ላይ በፔናልቲ እንደዚሁም ደግሞ ስፔስቲ 76ኛው ደቂቃ ላይ ማስቆጠር ችሏል። ይህንን ጨዋታ እንግዲህ ኢንተር ሚላኖች ሙሉ ለሙሉ ብልጫ ማሳየት የቻሉበት ጨዋታ ነው የነበረው። 70% ፖዚሽን መያዝ ሲችሉ ኤክስፔክትድ ጎላቸው ራሱ 4.55 ነው። 21 ሙከራዎችን ማድረግ ችሏል። ከነዚህ 21 ሙከራዎች ደግሞ 7ቱ ኦን ታርጌት ነው የነበሩትና በጣም ጥሩ የሚባል እንቅስቃሴን ማድረግ ችሏል። እንደዛም ቢሆንም ግን ዩኒየን ግላስኮ ዝም ብለው አይደለም ያመሹት። አጠቃላይ 15 ሙከራዎችን ማድረግ ችሏል። ከነዚህ 15 ሙከራዎች ደግሞ 6ቱ ኦን ታርጌት ነው የነበሩት። ከነዚህም 6 ኦን ታርጌቶች እንግዲህ 4ቱን ሴቭ ያደረገው ያንሱ መር ነውና የጨዋታው ኮከብ መባልም ችሏል በእነዚህ ምክንያቶች ማለት ነውና በጣም ጥሩ ተፎካካሪያቸው ሆኖ መቅረብ ችሏል። በጣም በፈጣን የማጥቃት ሂደት ነበረ ሲያጠቋቸው የነበሩት። ኳሱ ሙሉ ለሙሉ ኢንተር ሚላኖች ቢይዙት ራሱ እነዚህ ቡድኖች ግን በካውንተር አታክ እየሄዱ ኢንተር ሚላኖችን ለማስጨነቅ ሲጥሩ መመልከት ችለናል። ሌላኛው የመጨረሻ ጨዋታ ደግሞ ቪላሪያል ከማንቸስተር ሲቲ ጋር ያደረጉት ጨዋታ ነው የነበረው። ይህንን ጨዋታ እንግዲህ ማንቸስተር ሲቲዎች 2-0 በሆነ ውጤት ማሸነፍ ችሏል። የማንቸስተር ሲቲዎችን ማሸነፊያ ግቦች ደግሞ እንደተለመደው ሃላንድ 17ኛው ደቂቃ ላይ ማስቆጠር ሲችል ሲልቫ ደግሞ 40ኛው ደቂቃ ላይ ማስቆጠር ችሏል። በዚህ በያዝነው የኦክቶበር ወር ላይ እንግዲህ ለማንቸስተር ሲቲ ከሃላንድ ውጪ ለመጀመሪያ ጊዜ ጎል ማስቆጠር የቻለው በርናንዶ ሲልቫ ነው። ሃላንድ እንግዲህ ዘንድሮ በጣም ምርጥ የሚባል እንቅስቃሴን እያደረገ ነው የሚገኘው። ለማንቸስተር ሲቲም እንግዲህ በጣም ወሳኝ ልጅም መሆኑን ቀጥሏል። በጣም ብዙ ጎሎችን እያስቆጠረ የሚገኘው። ከዚህ ቀደምም በተደጋጋሚ እንዳልነው እንግዲህ ማንቸስተር ሲቲ የሚያሸንፍ ከሆነ ሃላንድ ጎል ማስቆጠር አለበትና ዋንጫ ማሸነፍ የሚፈልጉ ከሆነ ደግሞ ሃላንድን በሙሉ ጤንነት ማቆየት ያለባቸው ይመስለኛል። በዚህ ጨዋታ ላይ እንግዲህ ብዙ ሙከራዎችን ማድረግ የቻሉት ቪላሪያል ነበሩ። ነገር ግን ደግሞ 2ቱ ብቻ ነበሩ ኦን ታርጌት መሆን የቻሉት 11 ሙከራዎችን ቢያደርጉ ማለት ነው። በማንቸስተር ሲቲ በኩል ግን 10 ሙከራዎችን አድርገው 7ቱ ኦን ታርጌት ነው የነበረው። ከነዚህ 7ቱ ግን ጎል ማስቆጠር የቻሉት 2ቱን ብቻ ነው። ሌሎቹን እንግዲህ በረኛው ሊያድናቸው ችሏል። በአጠቃላይ ግን ማንቸስተር ሲቲዎች የተሻለ መንቀሳቀስ ችሏል። በአጠቃላይ እንግዲህ በትናንትናው ምሽት
ምሽት ላይ የተደረጉት ጨዋታዎች እነዚህን ይመስሉ ነበር። ዛሬም እንግዲህ የሻምፒዮንስ ሊግ ጨዋታዎች መደረጋቸውን ይቀጥላሉ። ምሽት 1 ሰዓት ከ45 ላይ አትሌቲኮ ቢልባኦ ከኳርባ ጋር እንደዚሁም ጋላታሳራይ ከቦዳ ግላሜንት ጋር የሚገናኙ ሲሆን ምሽት 4 ሰዓት ላይ ደግሞ አትላንታ ከስላቫ ፕራጋ፣ ባየር ሙኒክ ከክለብ ብሩጅ፣ ቼልሲ ከአያክስ፣ ኢንትራ ፍራንክፈርት ከሊቨርፑል፣ ሞናኮ ከቶተናም፣ ሪያል ማድሪድ ከጁቬንቱስ እንደዚሁም ስፖርቲንግ ሊዝበን ከማርሴ ጋር የሚገናኙ ይሆናል። ከነዚህ ጨዋታዎች እንግዲህ ሪያል ማድሪድ ከጁቬንቱስ፣ ሞናኮ ከቶተናም፣ ኢንትራ ፍራንክፈርት ከሊቨርፑል በጣም ተጠባቂ ጨዋታዎች ናቸው። በተለይ ሊቨርፑል ከኢንትራ ፍራንክፈርት አዝናኝ ጨዋታ ይሆናል ተብሎ ይጠበቃል። እንደዚሁም ደግሞ ሪያል ማድሪድ ከጁቬንቱስም በጣም ምርጥ ጨዋታ ይሆናል ተብሎ ይጠበቃል። ከነዚህ ውስጥ እንግዲህ መርጣችሁ አንዱን እንድትከታተሉት በአክብሮት ተጋብዛለሁ። እንደዚሁም ደግሞ ግምታችሁንም እዚሁ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። ለአሁን እኔ እዚህ ላይ ያበቃው። በቀጣይ በሌላ እስከምንገናኝ ድረስ ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ። ቸር ያቆየን።